ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የቻይናው ፕሬዝዳንት ሺ ጂንፒንግ በዚህ ዓለም ጸጥታ ሰላምና መረጋጋት በራቀበት ወቅት ሩሲያና ሀገራቸው ቻይና አስተማማኝ ትብብር አላቸው ማለታቸውን ወዲያም ቻይና የካናዳና የፊሊፒንስን የጋራ ወታደራዊ ጥምረት ለቻይና የተሳለም ቀመርና ስለት ነው ስትል ጽኑ ማስጠንቀቂያ መስጠቷን ቀጣው ጦርነት ደግሞ በታይዋን ደሴት እንደሚሆን ታውቋል መባሉን ወዲያም እውን አውሮፓ ራሱን ከፑቲንና ከትራምፕ መታደግ ይቻለው ይሆን የሚሉትንና በመጨረሻም why Trump pressed the nuclear weapons testing button የሚለውን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም ከድጡ ወደ ማጡ ወይም ደግሞ የበላችሁ ያገሳታል በላዩ ያጎርሳታል እንሆናለች ይሏታል። በርግጥም ከተፈጥሮም ከሰው ሰራሹም ጉድለቷ የትየለሌ ሆኗል ሲሉ የሚመሰክሩባት ብዙዎች ናቸው። ያም ተባለ ያ ግን በትናንትናው ዝግጅት እንደተመለከትነው የሰው ልጅ ለምድራችን ጠንቅ ወይም ወጥመድ በመጋረጡ ባለድርሻ እጁ ረጅምና ግዙፍ መሆኑን ዛሬ እናያለን። ስለ ሰላም የሚታትረው የሚማልደው ሰው፣ ለጦርነት የሚዘጋጀው ሰው ጥፋትና ልማትን መዝኖ ይሄ ይበጃል ሲል ልማቱን ለመያዝ ካልፈለገ የሰው ልጅ ልቦና ጥፋትን መርጦ በዚያ ጎዳና ይጓዛል። መድረሻውንም ከፊቱ ያገኘዋል። ጦርነትን ካሰላ የጦርነት ስለት፣ ሰላምን ካቀደ የሰላምን አብነት ከፊቱ ያገኛቸዋል ይላሉ ውስጥ አዋቂዎቹና በዕድሜም በተሞክሮም በጸጋም የዳጎሰ ዕድሜ ያላቸው ሰዎች። በዚህ ወቅት የካናዳና የፊሊፒን መንግስታት የጦር ኃይላቸውን አስተባብረው በቻይና ላይ ማፍጠጥ ማድፈጣቸውና ማጉረጥረጣቸውን የተረዳችው ቻይና ሁለቱን ሀገራት በጽኑ ማስጠንቀቋን የተሰማው። ቆም እንበል። ፊሊፒንስና ቻይናን እንደዚህ አዋጥሮና አማርዞ ውጥረታቸውን ሊያካርረው የቻለው ምንድነው ብለን ስንጠይቅ የደቡብ ቻይና ባህር በዋናነት ይነሳል። የዚያ የደቡብ ቻይና ባህር በገጹ ላይ ከሚንጎማለሉት የንግድና የመዝናኛ መርከቦች አለያም የጦር መርከቦችና ጀልባዎችንም ያጠቃልላል። ታዲያ ግን በዚያ ባህር ጥልቅ ስፍራ ከነዳይ ዘይት ሀብት እስከ የተፈጥሮ ጋዝ እንዲሁም ስማቸውና አይነታቸውን ነጥሎና ዘርዝሮ ለመናገር የማይቻል የማዕድን ሀብታት ተነባብረው የተኙበት ስፍራ ነው ይባላል። የደቡብ ቻይና ባህር ከዚህ ይወጣል። የዚያ የደቡብ ቻይና ባህር በዓለም የንግድ ዝውውር ታሪክ በዓመት ከ5 ትሪሊየን ዶላር በላይ የንግድ ዝውውር የሚደረግበት ነው። መርከቦች በከፍተኛ ደረጃ ከሀገራት ወደ ሀገራት የንግድ ዝውውር ያደርጉበታል። ከዚያ ሁሉ በላይ አሁን አሜሪካን ከስንትና ስንት ሺህ ማይል ርቀት ላይ ወርውሮ በዚያ የደቡብ ቻይና ባህር የሚወስዳት ጉዳይ ሌላ ነገር ነው ሲሉ የሚያሳዩባት ብዙዎች ናቸው። አንድም አሜሪካ በዚያ የንስር አይኗ በባህሩም ተጓዘች፣ በባህሩ የአየር ክልል ወጣች ወረደች፣ አጮልቃ ግን በባህሩ ከርስ ያየችውን አይታለች። የማዕድን ሀብታት ዘርፉንና የነዳይ ዘይት ሀብት ዘርፉን ተመልክተዋለች። እናም ጅብን ሲወጉ በአህያ ከለላ ነው ይላሉ አበው። እንደ ፊሊፒንስ፣ በርማ፣ ብሩኔይ፣ ሆንግ ኮንግ፣ ታይዋን ደሴት ራሷን፣ ፊሊፒንስ፣ ማሌዥያ፣
እነዚህን የመሳሰሉት የዚያ የደቡብ ቻይና ባህር ገጥ ከባቢ ሀገራትን ተጠቅማ ያንን ማዕድን ጮማ ሀብቱን ለመቅመስ ታሰላለች ይሏታል አሜሪካ። ታዲያ ምንድነው ያደረገችው አሜሪካ? ከፊሊፒንስ ጋር የወታደራዊ ሙሉ ትብብር ውል ስምምነት ተፈራርማለች። አሁን ፊሊፒንስ ከተነካች አፍንጫን ሲመቱት አይን ያለቅሳል። የወታደራዊ ትብብር ውል ስምምነት አለን አይደለም ወይ ትላለች አሜሪካ በቀጥታ። እናም ዘላ ልትገባ እንደሚታወቀው በተደጋጋሚ የዓለም አቀፉ ትንታኔ ዘገባ ላይ በፊሊፒንስና በቻይና መርከቦች መካከል ከግጭት ያለፈ እስከ ነፍጥ መማዘዝና መታኮስ የደረሰ ሂደት እንደነበር ተመልክተናል። ታዲያ ፊሊፒንስና ቻይናን አይንና ናጫ ያደረጋቸው ጉዳይ በዋናነት የዚያ የደቡብ ቻይና ባህር ነው። የደቡብ ቻይና ባህር ጉዳይ የገጹ ብቻ ሳይሆን የከርሱ የማዕድን ዘርፍ ሀብታትና የነዳጅ ዘይት ሀብታት ለማንም ተዝቆ የማያልቅ ነው። ቻይናም የደቡብ ቻይና ባህር ሙሉ በሙሉ የራሷ ሉዓላዊ ግዛትና የክብሯ መገለጫ አድርጋ ነው የምትቆጥረው። አሜሪካ ግን ሌላ ብታጣ የዓለም አቀፉ ሕግ በነጻነት የመዘዋወር መብት የሰጠኝና ጎናጸፈኝ አለና በዚህ ባህር ላይ በደቡብ ቻይና ባህር ላይ ማለት ነው በባህሩ ገጽ ላይም የጦር መርከቦቿንና የስለላ መርከቦቿን ሳይቀር ስትነዳበት ትውላለች ነው የሚባለው። በዚያው የባህሩ የአየር ክልልም ላይ የጦር አውሮፕላኖቿን ሳይቀር ታመላልስበታለች ነው የሚባለው። ዳውን ባንድ ወቅት በዚያው በደቡብ ቻይና ባህር የአየር ክልል ላይ የቻይናና የአሜሪካ የጦር አውሮፕላኖች ሊጋጩ ተቀራርበው አፍንጫና አፍንጫ ሊቧቀሱ እንደነበር የዘገብኩበት ጊዜ አይረሳኝም። በሁለቱ ሀገራት መካከል ያለው ነገር ከዚህም ያልፋል። ስለዚህ አሁን ደግሞ አሜሪካ በካናዳ ጡንቻ መጣች። ካናዳና ፊሊፒንስ የጦር ኃይላቸውን አስተባብረውና ቀራጅተው በዚያ ይታዩት ይዘዋል ቻይና። የቻይናው ፕሬዚደንት ሺ ጂንፒንግ ምንድነው ያሉት? ለሁለቱም ሀገራት ማስጠንቀቂያን የሰጡት ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ ኢትዮጵያኑ። ስለምንድነው ካናዳና ፊሊፒንስ የጦር ኃይላቸውን ወይም የወታደራዊ ኃይላቸውን ማቀናጀትና ማስተባበር ያስፈልጋቸው? በዚህ ወቅት ስለምንድነው ስትል ቻይና በንዴት ትክ ግንፍል ማለቷን የተሰማው። ቻይና በእነዚያ የምዕራቡ ጎራ የአሜሪካና የካናዳ ጥልፍልፍ መሰሪና አስቸጋሪ የተባለ ስሌትና ደባ ብስጭቷና ማስጠንቀቂያዋ ቢሰማም ግን ቻይና ዞር ትልና ከሁነኛ ወዳጇና አጋር አባሯ ሀገር ከሩሲያ ጋር ያላትን ግንኙነት በከፍተኛ ደረጃ ማጠናከሯን የተሰማው። የቻይና መንግስት በጠቅላይ ሚኒስትሩ ሊ ቂያንግ በኩል ዛሬ በሰጠው ማብራሪያ ምንድነው ያለው? ቻይና በዚህ ዓመት ስታከብር 80ኛ ዓመቷን ስትዘክር ልናስታውስ የምንወደው አንድ ታሪክ አለ። ያውም የጃፓንን ወራሪ ኃይል አንኮታኩታ ከድቤ ቀላቅላ ድል የተጎናጸፈችበት 80ኛ ዓመት። ወዲህም ሶቪየት ህብረትም በጸረ ናዚ ትግል በጸረ ፋሺስት ትግል ድል የተቀዳጀችበት ታሪካዊ የ80ኛ ዓመት መከበሪያ ወቅት ነውና ስለዚህ አሁንም ታሪካዊ ግንኙነታችንና ትብብራችን በገደብ አልባ ውል ስምምነት ተጠናክሮ ይቀጥላል። ድፍን ዓለም ይወቀው። ይህንን ይገንዘብ ነው ያሉት ሊ ቂያንግ የቻይናው ጠቅላይ ሚኒስትር። ትናንት የቻይናው ጠቅላይ ሚኒስትር ሊ ቂያንግና የሩሲያው አቻቸው ሚካኤል ሚሹስቲን በዚያው በቻይና ግዛት ጥልቅ ምክክር ማድረጋቸው ታውቋል። የሁለቱ ሀገራት ጎምቱ ባለስልጣናት በየጊዜው ቢያንስ በስልክ አሊያም ደግሞ በአካል እየተገናኙ መምከራቸው ከምንጊዜውም በላይ የሚጠቀስበት ዘመን ነው። የቻይናው ፕሬዚደንት ሺ ጂንፒንግ ምንድነው ያሉት? በሁለቱ ሀገራት በሩሲያና በቻይና መካከል ያለው ግንኙነትና ትብብር ተጠናክሯል። ይሄ ደግሞ በጣም አስደናቂ ደረጃ ላይ ነው ያለው ሲሉ ገልጧል። ዓለምን ዛሬ እንደ መረብ ሽፍን እንደ እንቁላል ድፍን አድርጎ ለጉሞም ሰንጎም የያዘው የጦርነት አባዜ ሲሆን ዛሬ በወጣበት አዲስ መረጃ ደግሞ ቀጣው ጦርነት ይላል። ቀጣው ጦርነት the next war we already saw Taiwan። በዚህ በሰለጠነው የሰው ልጅ መኖሪያ ዘመን ሩሲያ በዩክሬን ላይ እንደ አውሮፓኑ አቆጣጠር በየካቲት 24 2022 ሐሙስ ቀን ግዙፍ ጦርነት ማወጇ አይዘነጋም። ዩክሬን ትላለች በዚያ የሩሲያ ጦርነት ከ20 ሺህ በላይ የውጭ ኃይሎች ዘምተውብኛል ወግተውኛል ስትል ምሬቷን ትገልጣለች። በርግጥ
ጦርነቱ በተጀመረበት ሰሞን ብቻ ሳይሆን አሁን ሶስተኛ ዓመቱን ካጠናቀቀ በኋላ በሩሲያና ዩክሬን መካከል የሚካሄደው ጦርነት እንደ ሰሜን ኮሪያና ኪውባን መሰሎቹ ሀገራት በርካታ ወታደሮቻቸውን ልከውላታል፣ ከሩሲያ ጦር ኃይል ጎን አሰልፈው ዩክሬንን ይተገትጓት ይዘዋል የሚል መረጃ ደጋግመን ሰምተናል፣ ደጋግመንም ሰርተናል። እንደ አብነትም ሰሜን ኮሪያ ከ10 እስከ 13,000 የሚደርሱ ወታደሮቿን፣ ሌላ ጊዜ ደግሞ ከ25,000 እስከ 30,000 የሚደርሱ ወታደሮቿን ሰሜን ኮሪያ ከሩሲያ ጦር ኃይል ጎን አሰልፋለች የሚል መረጃ በተደጋጋሚ ተመልክቻለሁ። ከዚያም ውጪ ኪውባ ከሩሲያ ጎን ዩክሬንን የሚወጉ ኃይሎቿን 5,000 ወታደሮቿን አሰልፋለች፣ ከሩሲያ ጦር ኃይል ጎን አሰልፋለች የሚል መረጃ አሰራጭታል። ዛሬ ደግሞ ይላል መረጃው፣ ዛሬ ደግሞ በቀጣይ የሩሲያና የዩክሬን ጦርነት አይደለም ጉድንቅ የሚባለው እንኪያስ ይላል፣ እንኪያስ በቀጣይ ቻይና በታይዋን ደሴት ላይ የምታውጀው ጦርነት ነው። ያ ዓለምን እንደ እንቁላል ድፍን እንደ መረብ ሽፍን ያደረገው የጦርነት አባዜ ነው ስል የገባሁበት ሐረግ አሁን ደግሞ የምድርን ካስማ እየሰቀሰቀና እየነቀነቀ ከግዙፍ ጦርነት ላይ ሊያደርስ ወይም የሰደድ እሳት መለኮሻ ምድጃ የሚሆነው የታይዋን ደሴት ናት። ሚጢጥየዋ የታይዋን ደሴት ያላት የሕዝብ ቁጥር ስንት ይሆን ከተባለ ከ23 ሚሊዮን እምብዛም አይበልጥም። ቻይናስ ሲባል ከ1.4 ቢሊዮን ወይም ደግሞ ከ1 ቢሊዮን 400 ሚሊዮን በላይ የሕዝብ ቁጥር አላት። ልብ በሉ፣ ቻይና የሕዝብ ቁጥሯ ያን ያህል ነው። የጦር ኃይሏ አስከተባለ እግር ሄዶ ከቆሻሻ ጉድጓድ ይገባል። የጦር ኃይሏማ ከ1 ሚሊዮን በላይ ሰራዊት ነው ያላት። እንደ ዘመሚት የሚርመሰመስ እግረኛ ሰራዊት። የአየር ኃይሏም ቢሉ እንኳንስ የታይዋንን ደሴት የአየር ክልል ቀርቶ የመላውን የቻይናን ግዛት ራሱ ቢያረብበት እንደ ቤት ክዳን ጣራ ስግጥ ብሎ የሚዘጋ ነው የአየር ክልሉን። የአየር ኃይሏ በቁጥር ሊገለጥ አይቻልም። የባህር ኃይሏ እስከተባለ ቻይና በዓለም ላይ አንደኛ ናት። የጦር መርከቦቿ ቁጥር መቁጠር አይቻልም፣ ህልቆ መሳፍርት የለውም ሲሉ ከዚያ የሚወጡ መረጃዎች ብዙ ጊዜ ያሳያሉ። የጦር ጀልባዎቹ ከጦር መርከቦቹ ስር ሲሄዱ አዲስ ተወልደው እየቦረቁ እናቶቻቸውን የሚከተሉ የጎሽ ግልገሎችን ነው የሚመስሉት። አንዴ በባህሩ ላይ ፍስስ ብለው ሲታዩ የባህሩን የውሃ ገጽ ሽፍን አድርገው ሌላ ቀለም ያለብሱታል ነው የሚባለው። የቻይና የባህር ኃይል የጦር መርከቦችና የጦር ጀልባዎች የእግረኛ ሰራዊቷን እንደ ዘመሚት የሚርመሰመስ ስንል ገልጠነዋል። የአየር ኃይሏን የጦር አውሮፕላኖቿን ብዛት እንደ ቤት ጣራ ክዳን ስግጥ ብለው ሲረበረቡ ቦታ ለመርፌ ማሾለኪያ የሚሆን ስፍራ ወይም ክፍት ቦታ የለውም ስንል አሳይተናል። የጦር መርከቦቿንም ቢሆን በተመሳሳይ የውሃውን ክፍል ቀለሙን የሚቀይሩ ናቸው ብለናል። የባህር ሰርጓጅ የጦር መርከቦቿም ቢሆኑ በዚያው ልክ ስፍር ቁጥር የላቸውም። እንኪያስ የጦር መሳሪያዋን ስንጠቅስ ደግሞ በረዥም ርቀቶቹ የክሩይዝና የሱፐርሶኒክ ሚሳይሎቿ አቻም አምሳያም የላትም ቻይና ይሏታል። ወዲህም የመርዘኛውና የአጥፊው የኒውክሌር ጦር መሳሪያ ባለቤት ከሆነች ዘመናት ተቆጥረዋል። በዓለም ላይ ሶስተኛዋ ናት። አንደኛ አሜሪካ፣ ሁለተኛ ሩሲያ፣ ሶስተኛ ቻይና። ይህንን የአሜሪካው ፕሬዚደንት ዶናልድ ትራምፕም ባለፈው ሳምንት አስረግጠው የገለጡት ጉዳይ ቻይና በቀጣይ የታይዋንን ደሴት የመውረሯ ጉዳይ ሳይታለም የተፈታ ነው ወይም የተበላ ቁብ ነው። አበቃ ተወራታለች ነው የተባለው። የቻይና ጦር ኃይል በታይዋን ደሴት ላይ ወረራ ፈጸመ ማለት ከአጥንት ላይ የሰፈረ ጉንዳን ዘመሚት ነው። አለቀ፣ ምኗም አይታይም ሲባል ብዙ ጊዜ ተርከነዋል። ነገር ግን የታይዋን ደሴት ነፍስ ካለ መንፈራገጥ አይቀር የሚሉትን ሆኖ ቻይናን ስታስጠነቅቅ ይሰማል። የወታደራዊ ልምምዷንም ስታቀልጠው እንሰማለን፣ ዜናውን እንሰራለን። እውን ቻይና የታይዋንን ደሴት ከወረረች ማነው ዘሎ ሊገባ እግሩ የተነቀለው ሲባል አሜሪካ በቀድሞው ፕሬዚደንቷ ጆ ባይደን አንደበት ሰውየው በቁጣ
ግንፍል ባለው ስሜታቸው የግንባራቸው ስር ሳይቀር ተግተርትሮ ምንድን ያሉት በቀጥታ የጦር ኃይሌን ከታይዋን ጎን አሰልፋለሁ ይሞክረኝ ግባና እንሞካከር ሲሉ መዛት ማስጠንቀቃቸው አይዘነጋም። ይሁንና ግን የባይደን ዘመን አስተዳደር ፖለቲከኞች የዚያን የፕሬዚደንቱን ቁጣና ዛቻ የለም ይሄ ማለታቸው ይሄን አይደለም ሲሉ ማስተባበላቸው የሚረሳ ጉዳይ አይደለም። ያም ተባለያ ግን አሜሪካ በየትኛውም በሪፐብሊካንም ይሁን በዴሞክራቶች አስተዳደር ስርዓቷ ዘመን በታይዋን ደሴት ላይ ከቻይና አንዲት ሰባራ ሽጉጥ ጥይት ብትተኮስ በቀጥታ ኃይሏን አስገብታ ትዋጋለች የሚል መረጃ ነው የሚወጣው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰሞኑ የአፔክ ወይም የኤሽያ ፓሲፊክ ኢኮኖሚክ ኮንፈረንስ ላይ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ሲወያዩ ምንድን ያሉት የለም የቻይናው ፕሬዚደንት ሺ ጂንፒንግ በኔ አስተዳደር በኔ ፕሬዚደንትነት ዘመን የታይዋንን ደሴት እንደማይወራት አስረግጦልኛል ቃል ገብቶልኛል ልመናና ተማጽኖ ወይስ ሌላ ሲሉ ደግሞ ጥያቄ ለሆነባቸው አካላት ምላሽ ሲሰጡ ትራምፕ የሚከተለውን ያውቃልና ነው ጂ የሚከተለውን ስለሚያውቅ አያደርገውም ራሱ ለፍልፏል አይወራትም የታይዋንን ደሴት ሲሉ እዚያው መልስ ሰጥተዋል። ከቻይና በወጣ መረጃ ግን ቀድሞ ነገር ትራምፕና ጂ በአወዛጋቢው የታይዋን ደሴትም ይሁን በደቡብ ቻይና ባህር ጉዳይ አንዲት ከላም አልተነጋገሩም። እንግዲህ በዚህ ዕድሜ የማይታመን ወሬ የሚያወሩ አካላት ካሉ በየትኛው ዘመን በየትኛው ዕድሜው ነው የሰው ልጅ የሚበስለው የሚል ጥያቄ መነሳቱ አይቀርም በየውስጣችን። የቻይናና የታይዋን ደሴት ጉዳይ ግን the next great power will not ignite in Europe. It will erupt across the Taiwan Strait ነው ያለው። የቀጣው ግዙፍ ጦርነት በአውሮፓ አትልፎ አይቀሰቀስም። ቢቀሰቀስም ማኖሮ እውነትም አሁን በአውሮፓ ምስራቁ ክፍል የባልካን ቀጠና የሩሲያና ዩክሬን ጦርነት ያዘበዘቡትና ለጦርነቱ ያፈጠጡት ያኮበኮቡት መንግስታት ቁጥር ለሰሚው ግራ ነበር። ነገር ግን አንዳቸው ግራቸውን ዝር አላደረጉም በዚያ ጦርነት። ምናልባት የጦር መሳሪያዎቻቸውንና ማዕቀባቸውን በሩሲያ ላይ ጥለዋል፣ የጦር መሳሪያዎቻቸውን ለዩክሬን ሰጥተዋል። ከዚያ ውጪ ግን እግራቸው ዝር ብሎ በዚያች በዩክሬን ምድር አልገባም፣ አልተዋጉም። በርግጥም በአውሮፓ ምድር የዚያ የቀጣው ግዙፍ ጦርነት አልያም ሆነም አልሆነም ተፈራም ተቸረም የሶስተኛው የዓለም ጦርነት ወይም በእነርሱ አጠራር የኒውክሌር ጦርነት አልያም የአርማጌዶን ጦርነት የሚቶጋው አንዱ በታይዋን ደሴት የቀጣይ ፍልሚያ ነው ሲል መረጃው አስረግጦ ይገልጣል። The next great power will not ignite in Europe. It will erupt across the Taiwan Strait. እንደ ሰደድ እሳት የሚቶጋው በታይዋን ወሽመጥ ነው ወይም በታይዋን ደሴት ክልል ነው። በዚያ ነው የሚለኮሰው ነው የሚለው። ቤጂንግ የታይዋንን ደሴት ታሪካዊና የሉዓላዊ ግዛቴ ነው ስትል ደሴቲቱን ወደ ዋናው ምድሯ ለመቀላቀል በልቧም ባፏም ቁርጥ አድርጋ መዘጋጀቷን ከአንድ ሁለት ሶስት ጊዜ መግለጡ አይዘነጋም። ቻይና የታይዋንን ደሴት ለመውረድ ትችላለች ወይ የሚለው ሌላውና ዋናው ጥያቄ ሲነሳ አሜሪካ ግን በቀጥታ ጣልቃ መግባቷ ነገር ግልጥ ነው። ትራምፕ በእርሳቸው ዘመን ቻይና በታይዋን ደሴት ጦርነት እንደማትከፍት ዢ ያረጋግጦልኛል ማለታቸውን ቀደም ሲል ገልጫለሁ። የቻይና የጦር አውሮፕላኖችና መርከቦች የደሴቲቱን ክልል ያቋረጡ በየቀኑ መግባታቸውን እናውቃለን። በቀን 12ም 13ም ግዙፍ የጦር መርከቦች የታይዋንን ደሴት የውሃ ክልል አቋርጠው ዘው ወበለው ሄደው ቀዝፈው ተኝተው አምልገው ሰልለው ሲወጡ እናያለን። የቻይና የጦር አውሮፕላኖችም መንጋ ሰርተው በአየር ክልሉ ላይ ወያሉ በቅጽበት እንደ ጭልፊት ጥልቅ ብስ ያሉ ሲመላለሱ ስንትና ስንት ጊዜ ተመልክተነዋል። ታይዋን ደሴት ትልቋ የንግድ መቀነት ወይም ደግሞ የምጣኔ ሀብት ማጋበሻ ስፍራ ተደርጋ ነው የምትሳለው የታይዋን ደሴት። እኛም ሀገር አንዳንድ ቦታዎች ሳይቀሩ ታይዋን የሚባል ስያሜ ተሰጥቷቸዋል። የድሬዳዋውን ያሸዋ ገበያ እንመለከታለን እናስታውሳለን። ታይዋን ሲል የማይገኝበት ቁስ የለም። ለድሃውም ለሀብታሙም እንደ አቅሙ የሚሸምትበት ስፍራ ነገር ግን ምንም የማይታጣበት ስፍራ መሆኑን ለማመልከት ታይዋን የሚል ስያሜ የተሰጣቸው ስፍራዎች ብዙ ናቸው እዚህ
በኔ ሀገር በኢትዮጵያ። ታዲያ ቻይና የቸገረው እርጉዝ ያገባል የሆነባት ጉዳይ ወረራውን አንዴ ደፍራ ከገባችበት መጨረሻው ምን ሊሆን ይችላል የሚለው ጉዳይ ነው። መጨረሻው የአሜሪካ ጣልቃ መግባት የታወቀ ነው። ነገር ግን የሩሲያ መንግስት ደግሞ ለቻይና ጦር ኃይል የተራቀቀ ስልጠናና የጦር መሳሪያን በገፍ ያቀረበ ስለመሆኑ በብዙዎች ዘንድ ይነገራል። ሩሲያ በዩክሬን በገባችበት ጦርነት ቻይና ከዚያ የተማረችው ነገር አለ። መልኩን ስጠኝ ሙያውን ከጎረቤት አለች እንደተባለው። ቻይና የጦር ኃይል አላት፣ የጦር መሳሪያ አላት። አሁን ደግሞ የጦር ስልት ከሩሲያ እየቀመረች ነው። ወዲያም ሩሲያ በዩክሬን ከያዘችው ጦርነት ብዙ ቀምራለች፣ ብዙ ልምድ ወስዳለች የሚል መረጃ ነው የወጣው። ይህንኑ ጉዳይ በመመልከት ዛሬ በኔቶ የአሜሪካው አምባሳደር ማቴው ዊታከር በዩክሬን ጉብኝት ላይ ናቸው። ሁሉንም ምንጭ ለማድረቅ አሜሪካ የጦርነት መፍለቂያ ምንጮች ናቸው ያለቻቸውን አደርቃለሁ ስትል የማትፈነቅለው ድንጋይ የማታንከባላው ናዳ የለም ይሏታል። ወዲህ ደግሞ አሜሪካ ራሷ የጸብና የነገር ምንጭ አይደለችም ወይ ሲሉ የሚያሳዩና የሚናገሩባት ብዙዎች ናቸው። አረ ለመሆኑ የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዩክሬንን ከሩሲያ ጥቃት መንጥቆ ያወጣት ይሆን ወይስ ራሱን በዚያ የጦርነት ማዕበል ለዋና ለማውጣት በገባበት ተዘፍቆ ይቀር ይሆን ሲሉ ስጋታቸውን የገለጡት ብዙዎች ናቸው። ምንድን ያሉት? እንዲያውም የአውሮፓኑ የጦር ጥምረት ከዩክሬን ጋር አብሮ የመጣፉ ነገር ዩክሬንን ከሩሲያ ያስጥላት ይሆን ወይስ ቀድሞ ነገር አውሮፓ ራሱንስ ቢሆን ከፑቲንና ከትራምፕ ስልና ሹል ክራንቻዎች በቅጡ መታደግ ይችል ይሆን ወይ? የአህያ ባል ከጅብ አያስጥል ይሉትን መሆኑ ነው። የራሷ አሮባት የሰው ታማስላለች። ለዩክሬን ቆም ያለው የሚለው የአውሮፓ አህጉር ከሩሲያ ጥቃት ራሱን መታደግ ይችል ይሆን ወይ? አሜሪካ በሌለችበት ጥያቄ ሆኗል። አውሮፓኑ በተናጠል ሲገልጡት አደባባይ ወጥተው አይተንፍሱት እንጂ የሩሲያ ጉዳይ ስጋታቸው ነው። ከምንም በላይ የተወረወረ ቀስት ወይም ደግሞ ከሳምባ ላይ የተደገነ ጦር ይመስላቸዋል። ሩሲያን በተገቢው ይፈሯታል የሚሉት ብዙዎች ናቸው። በእርግጥም የአውሮፓ ኃያላን ተብዮቹ ፈረንሳይና ሩሲያ ከዚህ በፊት ተዋግተዋል። ጀርመንና ሩሲያ ከዚህ በፊት ተዋግተዋል። ሁሉም ያውቃሉ። በዚያ የሁለተኛው ዓለም ጦርነት ወቅት በተለይ ብዙ ጉዳጉድ ነው ያለው። ውስጡን ለቄ ሲላሉ ኢትዮጵያን አበው። ወደ መጨረሻው እንምጣ። ዋይ ትራምፕ ፕሬስ ድ ኒውክሌር ዌፐንስ ቴስቲንግ ባተን ይላል። አረ ለመሆኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ ካላጡት ካልቸገራቸው ነገር የኒውክሌር ጦር መሳሪያ ሙከራ ይደረግ ዘንድ ለምንድን ነው ትዕዛዝ የሰጡት የሚል መረጃ ወጥቷል። ትራምፕ የፈራ እናቱ ልጅ ነው ይላሉ ኢትዮጵያውያን። ትራምፕ የሩሲያን ተደጋጋሚ የኒውክሌር ጦር መሳሪያ ሙከራ አዩና የማይወጡት አዘቅት የማይገፉት ተራራ ከፊታቸው መደቀኑ ግልጥ ሆነላቸው። እናም እስኪ እኛም ያሉንን የኒውክሌር ጦር መሳሪያዎችን ሞክራቸው። ቀድሞ ሩሲያ በዩክሬን ጦርነት ስታውጅ የሩሲያ የኒውክሌር ጦር መሳሪያዎች በሶቪየት ኅብረት ዘመን የተሰሩና ዱዳ ናቸው፣ ልሳናቸው አይተባም፣ ተተኩሰው የሚያደርሱት ነገር የለም ሲሉ ምዕራባውያኑ ሲሳለቁ እንደነበር በዚያን ወቅት በነበረው የዓለም አቀፉ ትንታኔ ዘገባ ላይ ደጋግሜ ተመልክቼዋለሁ። ነገር ግን ትላለች ሩሲያ የኒውክሌር ጦር መሳሪያዎች ዱዳ እንዳልሆኑ ተመልከቱ ስትል አራተኛ ዓመቷን በያዘችበት በዩክሬን ጦርነት አጋጣሚ ላይ አውጥታ የብሬቨስትኒክ ኒውክሌር ክሩይዝ ሚሳይሏን ገደብ አልባ ርቀት ስትል 14000 ኪሎ ሜትር ላይ አልማ የሰጠችውን ኢላማ ደብዛውን ማጥፋቱን ከዚያም ደግሞ የዛሬ ሳምንት ልክ ማክሰኞ ማለዳ ላይ ሊነጋጋ ሲያቅላላ የኒውክሌር ቶርፔዶ ሚሳይል መሞከሯን በዚያ በባህር ውስጥ ዱዳቁስ አስደፍጣ መቆየቷን ብዙ ጊዜ ተመልክተናል። ነገር ግን የኒውክሌር አረር የተለበጠባትና የተጠቀጠቀባት ያቺ ዱዳቁስ ኒውክሌር ቶርፔዶዋን እንትፍ ብላ በውሃው ክልል የውሃውን ዓለም አረፋ እያስደፈቀችና በቅጽበት አፍለቅልቃ ከላይ ወደታች መድረሻ እያሳጣች የተሳካ ሙከራ አድርጋለች ነው የተባለው። የሩሲያ መንግስት ትናንትናም አንድ ሌላ የባህር ሰርጓጅ ሚሳይል ምን ማለት ነው ዛሬም ለሶስተኛ ጊዜ የሞከራት የባህር ሰርጓጇ መርከብ በስኬት ሙከራዋን አጠናቃለች ነው የተባለው። የጦርነትን ስሌት ብቻ እየቀመሩ የጦር መሳሪያን
አይነት ባይነት እያመረቱ ማውጣት የዚህ ዘመን የሃያላኑና የዲታዎቹ ወዲያም የጠቢባኑ የዕለት ከዕለት ተግባር ሆኗል። ጉዳዩ ያለው ጠመቀና ያለውን ጠቀሰው ዳ እንዴት ይሆናል የማይጠነስሰውን የሆነው የአፍሪካ አህጉርስ ብለን ጥያቄ ማንሳት እንችላለን። የአፍሪካ አህጉር ምን እየሰራ ነው? ምን እያደረገ ነው? እነዚያ ስልጡኖቹና ሃያላኑ ተብዮቹ ራሳቸውን ለማጥፋት ሰይፋቸውን ስለው በአንገታቸው ላይ ወድረው ይታያሉ። የአፍሪካ አህጉርስ ከተባለ ገና በቀን 2-3 ለመጉረስ የሚያስችለውን የግብርናና የኢንዱስትሪ እንዲሁም የበርካታ የሥራ ዘርፎችን እየቀመረ ነው። ጥሩ ነው። ነገር አለብኝ ከማለት ሥራ አለብኝ ማለት በኢትዮጵያኑ ዘንድ ይመረጣል። የአፍሪካ አህጉር ፖለቲከኞች የአህጉሩን ጉዳይ በምን ደረጃ እየመዘኑት ነው? የት ላይ እንዳሉ ይታያቸው ይሆን ወይ ሲሉ ጥያቄ የሚያነሱትም ብዙዎች ናቸው። ብሩህ ተስፋና ብሩህ ግብ ሰንቀው የሚጓዙት ወይም የሚንቀሳቀሱት የአፍሪካ ፖለቲከኞች ሳይዘነጉ ነገር ግን ደግሞ ዛሬም ጸጥታና ሰላማቸውን የሚናጋባቸው በጣም በርካቶቹ እንዳሉ ግልጽ ነው። ማን ነው መፍትሄ የሚሰጣቸው ከተባለ መፍትሄ የሚጠብቁት ከራሳቸው ብቻ ነው። በሰለጠነ መንገድ ቁጭ ብሎ ችግርን በመፍታት በቋንቋ በመግባባት በመነጋገር ችግራቸውን ይፈቱታል። የጦር መሳሪያና ጥይት አያስፈልጋቸውም። ለአፍሪካውያኑ አሁን ትልቁ የደዌያቸው ወይም የበሽታቸው ፈውስ የሚሆነው ሥራ መስራት ብቻ ነው። መሬትን አድምቶ መቆፈር፣ ማረስ፣ ስለ ሰላም መትጋት። ከዚያ ውጪ የአፍሪካውያኑን ትንሣኤ የሚያመጣ ምንም ነገር የለም ከመስራት ውጪ። ስለምን የጦር መሳሪያ አሽከርነት ያስፈልጋል? የጦር መሳሪያን በትከሻ አንግቦ የለበሱትን ልብስ እስኪነትብ ድረስ ሰው መሰሉን የሚያድንበት ምድር ስለምን ይሆናል? ሰው ሰርቶ ለፍቶና ወጥቶ ወርዶ የሚያገኘውን ሁሉ በሰላም መጉረስ አለበት። ወደ ቀጣዩ እድገትና ወደ ቀጣዩ ብሩህ ተስፋ ዘመን የመድረሻውን አቋራጭ መንገድ ሁሉ መቃኘት አለበት። አፍሪካ ይህንን ጥሪ ቢሰማ ይህንን ቢተገብር ለህልውናው ትልቁ በሩ ነው ወይም ትልቁ የችግሩ መፍትሄ ነው። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።